እነማን ናቸው የአውሬው አምላኪዎች? ይህንንስ በግልጽ ልታውቁ ይገባል። የምንበዛው ሕዝበ ክርስቲያን የዮሐንስን ራእይ ትንቢት ቃል መረዳት ይቸግረናል። ምክንያቱ ደግሞ ልዑልን ጠይቀን የራእዩን ፍቺ በእግዚአብሔር መንፈስ ቅዱስ ምሪት ስለማናነበው ነው። ብዙ የዘመኑ ምሁራን ነን የሚሉ በዲያብሎሳዊ መነጽራቸው እየተነዱ ለሱ ክፉ ሐሳብ እንደሚመች አድርገው የሚተረጉሙ ሞልተዋል። እዚሁ አገራችን ያሉ በድፍረት በሰዎች አእምሮ ላይ የጥርጥር መንፈስ ለመዝራት ለሸክም የከበደ መጽሐፍ ጠርዘው አውጥተዋል። ይህን ያደረጉት ደግሞ በኢትዮጵያ ዓለም ብርሃን በቁጥር 5 በ2004 የወጣውን መልእክት ላይ የተገለጸውን ለመጻረር ተብሎና ታስቦ ነበር። የእነዚህን ጸሐፊዎች ምንነት በሚገባ ስለማውቀው ፍርዳቸውም ስለተከተላቸው ውጤታቸውን የምናየው ይሆናል። ወደ ዋናው ጉዳያችን እንመለስና እነማን ናቸው የአውሬው አምላኪዎች? ሰጋጆችና ምልክቱን የተቀበሉ እነማን ናቸው? የመጀመሪያው ረድፍ ላይ የምንገልጻቸው መናፍቃን ሲሆኑ ቀጣዩ የነሱ እናት የሆነችው ካቶሊክ፣ ከነዚህ ቀጥሎ ደግሞ እስላም ዋናዎቹ ሲሆኑ ከኤሽያ በቻይና፣ በታይላንድ፣ በኮሪያዎች፣ በቪየትናም፣ በካምቦዲያ፣ በሞንጎሊያ፣ በሌሎቹም ሽንቶይዝም፣ ቡዲዝም፣ ኮንፊሽያን የመሳሰሉ እምነቶች በህንድም ሂንዱስታን፣ ሲኪዝም የመሳሰሉቱ ሲደመሩ 90% የሚጠጋውን የዓለም ሕዝብ ያካለሉ ናቸው። ከነዚህም ውጪ በተለያየ ጣዖት የሚያመልኩ ጭርሱን እምነት የሌላቸው የሚሸፍኑት ነው። ማን ነው የአውሬው ምልክት ያልጨበጠው፣ የማያመልከው፣ የማይሰግደው? አዎን ግልጽ ነው። የተዋሕዶ ኦርቶዶክስ እውነተኛ አማኞችና በእርግጥም ሥላሴን በእውነትና በመንፈስ የሚያመልኩ በ40 ቀናቸው ተጠምቀው የልጅነትን ክብር የጨበጡ በእምነታቸውም የተለያየ ባዕድ አምልኮ ሳያዳብሉ በቅድስና እምነታቸውን ጠብቀውና ጨብጠው በልዑልም በድንግልም ፊት የሚመላለሱ እነዚህ ብቻ ናቸው ለአውሬው ያልሰገዱ፣ ምልክቱንም ያልወሰዱ፣ የማያመልኩ። በቃ እውነቱ ይህ ነው። እንግዲህ ከጠረጋው ቁጣ ማን ይተርፋል? ማንስ ወደ ትንሣኤው ዘመን ይሻገራል? ግልጽ ነው። ደግሜ እላለሁ፣ ለአውሬው ያልሰገደ ምልክቱንም ያልወሰደ ያላመለከ ተሻጋሪ ነው። ሀብትንም ዕውቀትንም ጉልበትንም ማምለክ ሌላው የአውሬው አምልኮትም እንደሆነ እንወቅ። ማስታወሻ፣ በዛሬው ዘመን አሁን ባለንበት ሰዓት የአውሬው ዋነኛ ተጠሪዎች ወይም ማዘዣ ጣቢያዎች እነማን ናቸው? በአገርነታቸውን እንጥቀሳቸው። እንግሊዝ፣ አሜሪካ፣ ቻይና፣ ፈረንሳይ፣ ጀርመን፣ እስራኤል፣ ሳውዲ አረቢያ፣ ቱርክ፣ ኢራን፣ ኮሪያዎች፣ አውስትራሊያ፣ ብራዚል፣ ህንድ፣ ስፔን፣ ካናዳ፣ ደቡብ አፍሪካ፣ ጃፓን፣ ጀርመን፣ ጣሊያን ወዘተ እነዚህና ሌሎችም አነስ ያሉ አገሮች እንደ ማዘዣና እንደ ማስተባበሪያ ተደርገው ለዲያብሎስ የሚያገለግሉ ናቸው። ባቢሎን፣ አሜሪካ በድሃ እንባና ደም ታጥባበትና ተነክራበት የተመሰረተችው የአውሬው ዋነኛ መገለጫ ናት። አሜሪካ እንግሊዝም የዓለምን ግማሽ በቅኝ ለመግዛቷ ሁሉም የሚያውቀው ሲሆን ይህን የቅኝ ግዛት ማስፋፋት ሲያከናውኑ ነዋሪዎቹን ጨፍጭፈው በማጥፋት ስለነበር የብዙ ሚሊዮኖች ንጹሕ ደም በእጃቸው ይገኛል። በዚህ ምድራችን ለተፈጸሙ የደም ማፍሰስ መሐንዲሶች እንግሊዞች፣ ፈረንሳዮች፣ ፖርቹጋሎች፣ ስፔኖች፣ ጣሊያኖች፣ ጀርመኖች ዋነኞቹ ናቸው። በኤሽያ ያሉት እነ ቻይና፣ ራሽያ፣ ጃፓን፣ ኮሪያዎች ሌሎቹም የአውሬው መገልገያና
የሕልሙና የውጥኑ ፈጻሚዎች ነበሩ። ዛሬም ይህንኑ አምልኮታቸውን አዘምነውት በዚያው እየሄዱ ያሉ ናቸው። ለአውሬው የማይሰግድ ምልክቱንም ያልጨበጡ መንግስታትና ሕዝቦች የሉም። ከኛው አገር መንግስት ጭምር ትልቅም ትንሽም መንግስታት በስራቸው ያሉ አለቃና መንዝሮቻቸው በሙሉ ለአውሬው የሚሰግዱ ምልክቱንም የያዙ ናቸው። አውሬውን የሚያመልኩና የሚሰግዱ ምልክቱንም ያለባቸው ከምንላቸው ከመናፍቃን ከካቶሊኮች ቀጥለው ያሉት ደግሞ ከዚህ በታች ያሉ ናቸው። እስላም። ይህ እምነት የቀደመው እባብ የደረሰው ከመጽሐፈ ጽልመቱ ያወጣው ተረትን የተሞላ የውሸት እምነት ነው። ይህ እምነት ለ1400 ዓመታት በላይ ሰውን ሁሉ ያጠፋና ከሕይወት መንገድ ያወጣ እውነተኛ ነቢያትንና ጻድቃንን ተዋሕዶ ኦርቶዶክስ እምነትን በዋናነት የፈጀና ያስፈጀ ደማቸውን ያፈሰሰ እምነት ነው። ይህ እምነት የሚጨበጥ ነገር የለውም። በተረትና ምሳሌ የተሞላ ነው። መነሻውን ዛሬ ሳውዲ አረቢያ ከምንላት አገር የተነሳ ነው። የዛሬው ከቢሊዮን በላይ የሚገመት እስላም በመካ መዲና እየተገኘ ዲያብሎስ የነገሰበትን ስፍራ ይሳለማል፣ ይሰግዳል። ለአውሬውም ሰግደዋል፣ አምልከዋል፣ ምልክቱንም ተቀብለው ኖሮበታል። በእስላሞች ዘንድ በተለይም በዚሁ በመካ መዲና ዙሪያ እስላሞች ባሉበት ሁሉ የሚታመንና የሚነገር አንድ አባባል ወይም ትንቢት አለ። እሱም እንዲህ ነው። ወደፊት በኢትዮጵያ ምድር የሚነሳ አንድ መላጣ የሆነ ንጉሥ ይመጣል ወይም ይነግሳል። ይህ ሰው እስልምናንና እንዲሁም ዋናውን ስፍራ መካ መዲናን ያፈርሳል። ጥቂት ሰው ብቻ ነው የሚተርፈው፣ የተቀረው ይጠፋል ብለው ያምናሉ። ይህን አባባል የቀደሙ በዕድሜያቸው የገፉ አባት እስላሞች በአብዛኛው የሚያውቁት ነው። ወጣቱ እስላም ብዙም ቦታ አይሰጠውም። ነገሩ ግን እውነት ነው። መቼም በየዘመኑ እግዚአብሔር የሚወደው አንዳንድ የዋህ ሰው ከየትኛውም ስፍራ አይጠፋምና አንዱ የዋህ እስላም ተገልጦለት ይሆናል። የሆነ ሆኖ እስልምና እጅግ ብዙ የንጹሐንን ደም ያፈሰሰ በመሆኑ በእርግጥም ይጠፋሉ፣ ይጠረጋሉ። በኢትዮጵያ የሚነግሰው ንጉሥ ደግሞ ንጉሠ ነገሥት ቴዎድሮስ ነው። ይረዱት ጊዜውም አልቆ እደጃቸው የደረሰ ነው። የሚያጠፋቸውም እሱ ነው። በልዑል የታመነ የተወደደ በልዑል ኃይል የተሞላ ምንም ምድራዊ ኃይል የማይቋቋመው ነው። የታመነ የሥላሴ ባሪያ። ስለዚህ እውነት በኢትዮጵያ የዓለም ብርሃን መልእክታት ለ15 ዓመታት ሲገለጽ የቆየ ነው። መቼም ይህች ምድራችንና ነዋሪው እውነትን ለመቀበል እሬትን እንደ መጠጣት ያህል የሚመረው ነውና አይቀበልም። አትቀበል። የሞትክ ትቀበለዋለህ፣ ግድ ነው። የኢትዮጵያ የዓለም ብርሃን መልእክታት 15 ዓመታትን ሁሉ ለሁሉም የአዳም ዘር ሲፈስ ሲነገር ኖሯል። አልሰማም ብሎ ጆሮን የደፈነ ትውልድ ምድሪቱን ስለሞላ ምን ይደረግ? በትዕቢታቸው በክህደታቸው ከሚታወቁትና ምድርን ካጠፉት ውስጥ እስልምና አንዱ የዲያብሎስ መሳሪያ ሆኖ እያገለገለ ነው። ቢመከሩ የማይሰሙ በጥላቻና በንቀት የተሞሉ ከእስላም ውጪ ሌላው ሰው የማይመስላቸው ናቸው። ለንስሐ እንዲበቁ ከማንም በላይ ዕድል ተሰጥቷቸዋል፣ ግን አልተጠቀሙበትም። ስለዚህ በዚህ መልእክት መሠረት ዕጣቸው የሚቀበሉት ጽዋ እንደ መናፍቃን እንዲሆን ተወስኗል። ይህ መርዶ ይድረሳችሁ። ከዚህ በኋላ ዕድል የለም። በራሳችሁ ትዕቢት ተቀብሯል። እስልምና የሌለበት የምድር ገጽታ የለም። በሁሉም ዓለም አሉ። በቁጥር
ከ1 ቢሊዮን ተኩል በላይ ቁጥር የያዙም ናቸው። ከላይ እንደገለጽኩላችሁ ለቀደመው እባብ፣ ለዘንዶ፣ ለሐሰተኛው ነቢይ የተገዙ ያመለኩት፣ የሚሰግዱለት፣ ምልክቱንም የተቀበሉ በመሆናቸው ሰባቱም መላእክት የሚያፈሱት መቅሰፍት ሁሉ የሚፈስባቸው ናቸው። የቻይናዋና መሰሎቿ እምነቶች ታኦኢዝም፣ ኮንፊሽያኒዝም፣ ቡድሂዝም፣ ሽንቶይዝም እነዚህ እምነቶች ሙሉ በሙሉ ሥላሴን የካዱ ጣዖትን፣ ፍልስፍናን፣ ድራጎንን የሚያመልኩ ናቸው። ለቀደመው እባብ፣ ለዘንዶ፣ ለሐሰተኛው ነቢይ የሚሰግዱ ምልክቱንም የጨበጡ መሆናቸውን ከማንም በላይ በግልጽ የሚያሳዩን እነዚህ እምነቶች ናቸው። ዓመቶቻቸውን ሲዘክሩ የውሻ ዓመት፣ የአይጥ ዓመት፣ የዘንዶ ዓመት፣ የዝንጀሮ ዓመት፣ የድራጎን ዓመት እያሉ የሚያከብሩም ናቸው። ይህ እምነት ከቻይና አልፎ ቪየትናም፣ ታይላንድ፣ ኔፓል፣ ካምቦዲያ፣ ኮሪያዎች፣ ጃፓን ድረስ የዘለቀ ነው። እነዚህም ራሳቸውን ለመትከል በዘመን ሁሉ ለረጅም ጊዜ ንጹሐንን ደም በምድራቸው ያፈሰሱ ናቸው። ስለዚህም በልዑል ቅን ፍርድ የሚካተቱ ናቸው። የሚጠፉና የሚጠረጉ ናቸው። የሕዝባቸው ብዛት 1.8 ቢሊዮን ይሆናል። ህንድ ሂንዱይዝም ዋናው የህንዶች እምነት ነው። 80% የህንድ ሕዝብ ይይዛል። 14% ደግሞ እስላም ነው። ከዚህ የተረፈው ሲኪዝም እና ሌሎችም ሽርፍራፊ የጣዖት እምነቶች ያሉባት ናት። በዚች አገር ጀግና የነበሩ የተዋህዶ ኦርቶዶክስ እምነት ተከታዮች ነበሩ። ዛሬ የሉም በሚባል ደረጃ ደርሰዋል። እነዚህ ከላይ የጠቀስኩት የዲያብሎስ ውልድ እምነቶች ተዋህዶነችን አጥፍተዋቸዋል። የብዙ ንጹሕ ደም ፈሶባታል። 1.3 ቢሊዮን ሕዝብ ያቀፈች አገር ናት። ለአውሬው በግልጽ የሰገዱና ዛሬም በዚያ የጸኑ ናቸው። በሙሉ የሚጠረጉና የሚጠፉ ናቸው። ከላይ የዘረዘርናቸውን የእምነት አይነቶች በቁጥር ስንዘረዝራቸው መናፍቅ፣ ካቶሊክ፣ ሌሎችም ክርስቲያን መሰል እምነቶች ወደ 2.2 ቢሊዮን ሲሆኑ ሽንቶይዝም፣ ቡድሂዝም፣ ታኦይዝም፣ ኮንፊሽያኒዝም በድምሩ ወደ 2 ቢሊዮን ይሆናሉ። ሂንዱይዝም፣ ሲኪዝምና ሌሎችም 1.3 ቢሊዮን፣ ኦርቶዶክስ የሚለውን እምነት የጨበጡ ወደ ግማሽ ቢሊዮን የሚጠጉ ሲሆን ተዋህዶ ኦርቶዶክስን የሚያምኑ 100 ሚሊዮን ይደርሳሉ። እምነት የሌላቸው ልማዳዊ ወጎችን የሚያመልኩ 1 ቢሊዮን ይገመታሉ። በድምሩ ከተዋህዶ ኦርቶዶክስ ውጭ ያሉ ወደ 7 ቢሊዮን 500 ሚሊዮን ይደርሳሉ። እንግዲህ ከተዋህዶ ውጭ ያለው በሙሉ የአውሬውን፣ የቀደመውን እባብ፣ የቀደመውን ዘንዶ፣ ሐሰተኛውን ነቢይ የሚያመልኩ የሚሰግዱ፣ ምልክቱንም የወሰዱና ገንዘባቸው ያደረጉ በመሆናቸው ንስሐም ባለመግባታቸው ከላይ በራእየ ዮሐንስ ምዕራፍ 16 የተገለጹት መቅሰፍቶች ሁሉ ይወርዱባቸዋል፣ ይጠረጋሉ፣ ከምድረ ገጽ በታላቁ የሥላሴ ቁጣ ይወገዳሉ። በጥቅሉ በዓለማችን 205 የሚጠጉ አገሮች አሉ። ሁሉም ከላይ በዘረዘርናቸው እምነቶች ውስጥ ያሉ ናቸው። እንደተገለጠው እንደተወሰነው ፍርድ መሠረት በዕጣ ክፍላቸው ቆመው ከሥላሴ በተሰጠውና በታዘዘው ፍርድ መሠረት በቅርቡ በመለኮታዊ ቁጣ ይጠረጋሉ። የዮሐንስ ምዕራፍ 18 ምን ይነግረናል? የዮሐንስ ራእይ ምዕራፍ 18 እንግዲህ እንዲህ ብሎ ይነግረናል። ኃይለ ቃሉም ይኸውላችሁ
ከዚህ በኋላ ታላቅ ሥልጣን ያለው ሌላ መልአክ ከሰማይ ሲወርድ አየሁ። ከክብሩም የተነሣ ምድር በራች፣ በብርቱም ድምፅ ታላቂቱ ባቢሎን ወደቀች፣ ወደቀች፣ የአጋንንትም ማደሪያ ሆነች፣ የርኩሳን መናፍስትም ሁሉ መጠጊያ፣ የርኩሳንና የተጠሉ ወፎች ሁሉ መጠጊያ ሆነች። አሕዛብ ሁሉ ከዝሙታ ቁጣ ወይን ጠጅ የተነሣ ወድቀዋልና ይላል የልዑል ኃይለ ቃል። አሜሪካንን የማያውቅ አለ? የለም። ሁሉም ያውቋታል። ጡጦ የጨበጠው ሕፃንም ያውቃታል። አሜሪካ ያላገለሞተችው፣ ግብረ ሶዶም ያላደረገችው፣ ያላዘዘችው አለ ወይ? ደፍሮስ ያልታዘዛት አለ ወይ? እሷ የማታዘው፣ የማትመጸውተው፣ የማትቀጠቀጠው አገር ሆነ ድርጅት አለ ወይ? ይህን ሁሉ ዓመፅዋን አይተናል፣ ሰምተናል። ፍርዷ ከወጣ 15 ዓመታት ተቈጥረዋል። ከእሷው ጋር በባለሟልነት በኩል ደረጃ በአመጿ፣ በግልሙትናዋ፣ በቀደመው እባብ አምልኮዋ በኩል የሚታዩ እነ እንግሊዝ፣ እነ ፈረንሳይ፣ እነ ቻይና፣ እነ ራሻ፣ እነ ኢራን፣ እነ ቱርክ፣ እነ ሳውዲን ሁሉ በግንባር ለዲያብሎስ ቀዳማይ ታማኝ አገልጋይ የሆኑ የእግዚአብሔር ጠላቶች አይደሉም እንዴ? አዎ ናቸው። በዮሐንስ ምዕራፍ 19 ደግሞ የልዑል ኃይለ ቃል እንዲህ ይነግረናል። ሃሌሉያ! በዝሙቷ ምድርን ያጠፋችቱን ታላቂቱን ጋለሞታ ስለ ፈረደባት የባሪያዎቹንም ደም ከእጇ ስለ ተበቀለ ፍርዶቹ እውነትና ጽድቅ ናቸውና ማዳንና ክብር ኃይልም የአምላካችን ነው ብሎ ሲናገር እንደ ብዙ ሕዝብ ታላቅ ድምፅ ያለ ድምፅ ሰማሁ። ደግሞም ሃሌሉያ ያሉ ጢስም ከዘላለም እስከ ዘላለም ይወጣል። 24ቱም ሽማግሌዎችና 4ቱ እንስሶች በፊታቸው ተደፍተው በዙፋኑ ለተቀመጠው ለእግዚአብሔርም አሜን ሃሌሉያ እያሉ ሰገዱለት። ድምፅም ባሪያዎችም ሁሉ እርሱን የምትፈሩት ሁሉ ታናናሽና ታላላቆች ሆይ አምላካችንን አመስግኑት ሲል ከዙፋኑ ወጣ። እንደ ብዙ ሕዝብም ድምፅ፣ እንደ ብዙ ውሃዎችም ድምፅ፣ እንደ ብርቱም ነጐድጓድ ድምፅ ያለ ድምፅ ሰማሁ እንዲህ ሲል ሃሌሉያ! ሁሉን የሚገዛ ጌታ አምላካችን ነግሶአልና የበጉ ሰርግ ስለ ደረሰ ሚስቱም ራሷን ስላዘጋጀች ደስ ይበለን፣ ሐሴትም እናድርግ፣ ክብርንም ለእሱ እናቀርብ። ያጌጠና ቀጭን የተልባ እግር ልብስ እንድትጐናጸፍ ተሰጥቶአታልና። ቀጭኑ የተልባ እግር የቅዱሳን የጽድቅ ሥራ ነውና እርሱም ወደ በጉ ሰርግ ራት የተጠሩ ብፁዓን ናቸው ብለህ ጻፍ አለኝ። ደግሞም ይሄ እግዚአብሔር እውነተኛ ቃል ነው አለኝ። ዮሐንስ ራእይ ምዕራፍ 19 ከ1 እስከ 9። ወገኖች፣ የእግዚአብሔር ቤተሰቦች፣ አሁን የእግዚአብሔር ቤተሰቦች፣ የኢትዮጵያ ዓለም ብርሃን ቤተሰቦች እንዲሁም ይህንን መልእክትም ሆነ የቀደሙትን 7 መልእክታት ለመስማት እድሉ የገጠማችሁ ይህን ታላቅ ምስጢር የእግዚአብሔርን እውነት ለመገንዘብ የሚያስችል ልቡና ይስጣችሁ። መቼም እግዚአብሔር ልቡናችሁን ካላበራው የቀደመው እባብ ሐሰተኛው ነቢይ ዘንዶ ያላደነቆረው ወደ ራሱም ያላካተተው የአዳም ዘር የለምና። ጥቂቶች በእግዚአብሔር የተወደዳችሁ የተመረጣችሁ የከበራችሁ ታላቁን መከራ የታገሳችሁ ልትጽናኑ ይገባችኋል። ዛሬ ቀናችሁ ሊሆን ነውና ብርሃናችሁ ሊበራ፣ ድካማችሁ ሊታይ፣ ሸክማችሁ ሊራገፍ፣ መድኃኔዓለም ሊክሳችሁ ነውና አመስግኑ። እናንተ ርኩሳን የቀደመው እባብ አምላኪዎች፣ የሐሰተኛው ነቢይ ታማኞች፣ የዘንዶ ሰጋጆች ወየው በሉ። ወዴት ታመልጣላችሁ? ቀኑ አያልፍ፣ ደቂቃው አይረዝም፣
ሰኮንዷም አትዛነፍ፣ አታመልጡም። አሜሪካ፣ እንግሊዝ፣ ፈረንሳይ፣ ቻይና፣ ራሻ፣ ህንድ፣ እስራኤል፣ ፓኪስታን፣ ሰሜን ኮሪያ፣ ኢራን የኒኩሌር ባለቤቶች፣ የዲያብሎስ እልፍኝ አስከልካዮች፣ ለጥፋት የሰውን ዘር ለዲያብሎስ ጭዳ ልታደርጉ የተዘጋጃችሁ ያ ሁሉ የድሆች ደም እንደ ጅረት ውሃ ያፈሰሳችሁት አንሷችሁ ለሌላ ታላቅ ደም ማፍሰስ የተሰናዳችሁ የንጹሐንን ደም ለዘንዶው ለቀደመው እባብ ዘወትር የምታፈሱ ፈጣሪያችሁን የናቃችሁ የካዳችሁ የማትጸጸቱ የትዕቢትን ጥግ የለበሳችሁ አታመልጡም። ከነጭራዎቻችሁ መንግሥታት ጭምር ሁሉም መቅሰፍቶች ከምድር እስክትጠፉ ድረስ ይፈሱባችኋል፣ ያጠፏችኋል። በመልእክት አንድ የዛሬ 15 ዓመት በወጣው የመጀመሪያው መልእክት የባቢሎን ፍርዷ ተገልጧል። ዛሬ ይፈጸማል። እውነቱ ይህ ነው። እንግዲህ ከላይ ከዮሐንስ ራእይ ምዕራፍ 16 18 19 ውስጥ የተገለጹትን የልዑል ኃይለ ቃሎች በተግባር የሚገለጡ የእግዚአብሔር ፈቃድና ተፈጻሚ ውሳኔዎቹ ናቸው። እንግዲህ ልብ ብላችሁ በደንብ አስተውሉ። እነዚህ 3 ምዕራፎች ውስጥ የተጠቀሱት የእግዚአብሔር ኃይለ ቃሎች አደረጉ። ሰዓቱ ስለሞላ ይፈጸሙ።